ዛሬ የገጠመኝን ነገር ልንገራችሁ። እንኳን አደረሳችሁ። የጾም መያዣ ነው እና የጾም መያዣ ብዬ ዶሮ ለመስራት ጓጉቼ ሽንኩርት ልጬ ምናምን እንግዲህ ይሄን ሳምንት ነው የዛሬ ብቻ አይደለም ዛሬ መጨረሻው ቢሆንም ማለት ነውና ሮብ ወይ ማክሰኞ ነው ገዝቼ መጣው ዶሮ። በአንዳንድ ፕሮግራም ነበረኝ ሳላርደው ሞተብኝ። ባዳሩት ማታም ጥጭው ጧት ሞተብኝ። ሂጄ ከሸጠልኝ ሰው ጋር ተነጋግሬ 700 በሱ 700 በኔ ከስሬ ይዤ መጣሁ። አሁንም በጣም ጎበስ ዶሮ ነበረ። እንደውም ስም አውጥቼለት ፋኖ ብየው ለሊትም ቀንም ይቀውጠዋል። ይሄስ እስከ ሐምሌ እስከ መስከረም ቢቀመጥም ይወፍራል ምርጥ ዶሮ ይሆናል ብዬ አስቤ በመጣ ትናንትና ደግሞ ቅዳሜ አይደለ ጧት ተነስቼ ሽንኩርቴን አቁላልቼ ላሳርድ ተነስስል ደሳለ ወደ ማይቀርበት ሂዷል። በጣም ተናደርኩ፣ በጣም ተሰማኝ። ከዛ አሁንም ገዝተ ሄድና አልኩት። እንደውም አኮረፍኩ፣ ተኛው ምናምን ስጋ ላምጣ ሲለኝ አልፈልግም አልኩኝ። ስሜቴና ፍላጎት ያልነበረም። ከዛ ሄዶ ዶሮ አሁንም 1700 ብር ገዝቶ መጣ ማለት ነውና ታርዶ ተበላ። ዛሬ የጾም መያዣ ነው። እንኳን አደረሳችሁ። በዶሮ ሰበብ 5000 ብር አወጣው ብላችሁ ታምናላችሁ? ብቻ አንዳንዴ እንደዚህ ነው። ከዚህ በኋላ ግን ዶሮ ገዝቼ ላማስቀምጥ ቃል ገብቻለሁ። ኪሳራ ብዙ ነው። ሽንኩርቱ፣ ዘይቱ፣ ብዙ ነገሩ እና ማለት ነው። ዛሬ እስኪ ቤቴንም ዲዛይኑን ቀይሬዋለሁ። ከዚህ በመቀጠል ማሳያችሁ ይሆናል። ሼር፣ ላይክ፣ ሰብስክራይብ አድርጉኝ። ዛሬ የገጠመኝ ነገር ልንገራችሁ። ሀና ማርያም ሂጄ ገዝቼ 2000 ብር ዶሮ መጥቼ ማታ መጥቼ ለጧት ተዘጋጅቼ ምናምን ደስ አለን። አረደው ስልማ ዶሮ እኮ አገልግሎት አቆመ በራሱ ጊዜ ተባለና ሞቶብኝ ልቅሶ ድረሱኝ። እውነት በተወደደ ዶሮ በተወደደ እንቁላል ጉድ አድርጎኝ ሄደ። ጉድ አደረከኝ። ስንት ታስበህ የኔ ጌታ ብዙ አስቤ ነበር እኮ አንተ ባጭሩ ቀረህ። እና ህይወት እንደዚህ ናት። ማታ ታይተን ጠዋት እንጠፋለን። እኛ ግን ለዛሬ አመት ለ2 አመት ለ3 አመት ያስጨንቀናል እንጂ ህይወት እኛ እንዳሰብናት አይደለችም። የራሷ መንገድ አላትና እኔ አሁን እቺን ዶሮ ለብዙ ነገር አስቢያት ለብዙ ነገር ጸንሻት ደግሞ ክብደት አይመሰላችሁ ትልቅ እየዶሮ ነውና 2000 ብር ነው። እንደውም ቀንሶ አሁን ያው ጾም ስለሚገባ ቀንሶ ነው ማለት ነውና ህይወት ብዙ ነገር ታስተምረናለች። እውነት የሰው ልጅም ጧት ወጥቶ ማታ አይመለስም፣ ማታ ወጥቶ ጧት አይመለስም እና ህይወት እንደዚህ ናት። እኔም ለዚህች አሁን ዶሮ፣ ሽንኩርት፣ ሁሉም ነገር አዘጋጅቼ ዘይት ሁሉ ገዝቼ ሁሉም ነገር ካለ ላይ ጨምሬ እንዳያንስ እንደዚህ ሆነ ሳገኛት በጣም ማሳዘነችኝ። ቅቤ አንጥሬ ምናምን ስንት ነገር እና እኛ ባሰብነው ነገር ልክ የሚሄድ ነገር የለም። እግዚአብሔር ባሰበው ልክ ነው እንጂና እኔ እንጂ የዶሮ አሟሟት እኔ ምንም የኔ ጌታ ምን እንደነካው ራሱ እኔ የማውቀው ነገር የለም። ምንም ነገር ደግሞ ክብደት መሰላችሁ እንዴ? ማርያም ትልቅ እየዶሮ ነው እና እንደዚህ ነገር ገጠመ ይላችኋለሁ። የመጀመሪያ ነው ያስደነገጠኝ። ማርያምን ከምንም በላይ ያስባችሁ ተነስታችሁ በሞራል ለመስራት ስታስቡ እንደዚህ ነገር ሲገጥማችሁ ምን ትላላችሁ? በጣም እንትን ያልኩት እንደው ምን የቅዘኑን አይቼ ተጠራጥሬ የዶሮ ቅዘን እንደዚህ አይደለም ስለው አይ ውሃ ስለሚያበዙባቸው ምናምን አለኝ እና እንደዚህ ነገር ገጠመኝ ውዶች። እንደዚህ ነገር ገጥሞኝ አያውቅም። እንግዲህ ቲቪውን ቤቴን ከዛኛው ወደዚህኛው አርጌዋለሁ። ቲቪውን በግድግዳ ላይ አርጌዋለሁ። እንዴት አያችሁት? ከዚህ መሃል ላይ ያለችው ትነሳለች። ምክንያቱም በፊት አስቀምጬ የነበረው የቲቪው ማስቀመጫ ስለነበር አሁን ግድግዳ ላይ ሰራራኩት። እሷን አነሳትና ችባሱን መሃል ላይ አደርገዋለሁ ማለት ነው። ሌላስ ምን ዲዛይን ልጨምርበት? አበባ ምናምን ኮሜንት ላይ ጣፉልኝ። የቤት ስታይል ማለት ነው እና እንደዚህ አርጌዋለሁ። በጣም ነው ደስ ያለኝ። በዛ ላይ ቲቪው ጥራቱ በጣም አሪፍ ነው። ለማየትም አንገት አይሰበርም ማለት ነው። እኔ ሙዚቃ ችባስ ስገዛው 9000 ብር ነበር። አሁን ላይ ግን ማለት ነው ጭራሽ ይሄ ጦርነቱ መጥቶ ከሄደ በኋላ ማለት ነው ኢራንና እስራኤል በጣም ነው ዕቃ የጨመረው ከማይካ አቅም። በዛ ላይ የኛ ብር እየወደቀ ስለሆነ ቲቪ ምናምን የልብስ ማጠቢያ ይሄ ስቶቭ ምናምን እሱ በቃ ዋጋቸው ከ100,000 በታች የለም ማለት ትችላላችሁ። እብን አንድ ብርጭቆ ስትገዙ ማለት ነውና እኔ 30,000 ብር ፈትቼ የገዛሁት ዕቃ አሳያችኋለሁ። 2 ፍሬ ናቸው።
እና ብር ምን ያህል እንደወደቀ የሚያሳይ ነገር ነው። በነገራችን ላይ ይሄ ችባት አሁን 9,000 ብር ነበር፣ አሁን ላይ 10 ምናምን ገብቷል። እኔ ልብስ ማሽን ስገዛ 42,000 ብር ነበር፣ አሁን ላይ ከ70,000 በታች አታገኙም። እና ብራችሁን ቦታ መግዛት፣ ወርቅ መግዛት አቅም ከሌላችሁ እቃ ላይ ያስቀምጡ ማለት እፈልጋለሁ። ፍሪጅ እኔ ይሄን ፍሪጅ 30,000 ብር ነበር የገዛሁት፣ አሁን ላይ ግን የለም።